ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ሁለተኛውን ምዕራፍ ማይክሮ ኦርጋኒዝምስ የሚለውን እያየን እንገኛለን። በዛሬው ክፍል ደግሞ ሪፕሮዳክሽን ኦፍ ባክቴሪያ የሚለውን እንመለከታለን። ቪዲዮቻችን እንዳያመልጧችሁ የሳቋማን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። በመጀመሪያም ኤሴክሹዋል ሪፕሮዳክሽን ወይም የባክቴሪያን ኢጾታዊ መራቦን እንመለከታለን። Most bacterial organisms reproduce by an asexual process called binary fission, which usually occurs after a period of growth in which the cell doubles in mass. አብዛኞቹ ባክቴሪያዎች የሚራቡት ባይነሪ ፊዥን በሚባል ኢጾታዊ ሂደት ነው። ይህም ብዙውን ጊዜ የሚከሰተው የባክቴሪያው ህዋስ በመጠን እጥፍ ከሚሆንበት የእድገት ጊዜ በኋላ ነው። At this time, the chromosome or DNA replicates and the two DNA molecules separate. በዚህ ጊዜ በህዋሱ ውስጥ የዘረመል ቁስ ክሮሞዞም ወይም DNA ይባዛል። ከዛ ሁለቱ DNA molecules separate ያደርጋሉ ወይም ደግሞ ይለያያሉ። Chromosome segregation is not well understood. ክሮሞዞም segregation ማለት ህዋሱ ከመከፈሉ በፊት የተባዛው የዘረመል ቁስ የሚለያይበት ሂደት ነው። የባክቴሪያ የክሮሞዞም segregation ሂደት ከዩካሪዮቲክ ህዋስ ክሮሞዞም segregation የተለየ ሂደት ነው። ይህም የባክቴሪያል ክሮሞዞም segregation ሂደት እንዴት እንደሚሰራ በደንብ ግልጽ አይደለም። ይሄም ለምንድነው ካልን unlike eukaryotic cells, bacterial cells lack a mitotic spindle to separate replicated chromosomes. ከዩካሪዮቲክ ህዋሶች በተቃራኒ የባክቴሪያ ህዋሶች ማይቶቲክ ስፒንድል የላቸውም። ማይቶቲክ ስፒንድል በዩካሪዮቲክ ህዋሶች ውስጥ የሚገኝ መዋቅር ነው። ይህም በሴል ዲቪዥን ወይም በህዋስ መከፈል ጊዜ የተባዙ ክሮሞዞምስ ወይም ደግሞ የዘረመል ቁሶችን ለመለያየት የሚያስችል መዋቅር ነው። ስለዚህ ይሄ ማይቶቲክ ስፒንድል ደግሞ ባክቴሪያ ህዋሶች ውስጥ አይገኝም። The segregation process does involve specialized chromosomal associated proteins, but there is no clear picture describing how most of these proteins work to ensure accurate chromosome segregation. የባክቴሪያ የዘረመል ቁስ መለያየት ልዩ የሆኑ ከክሮሞዞም ጋር የተያያዙ ፕሮቲኖችን ያካትታል። ነገር ግን እነዚህ ፕሮቲኖች ትክክለኛ የክሮሞዞም መለያየትን ለማረጋገጥ እንዴት እንደሚሰሩ የሚገልጽ ግልጽ ማሳያ የለም። In any event, cell fusion at mid-cell involves the synthesis of a partition or septum that separates the mother cell into two genetically identical daughter cells. የህዋሱ ማዕከል ወይም እኩሌታ ላይ የሚከናወነው ሴል ፊዥን ማለትም አንድ ነጠላ ህዋስ ወደ ሁለት አዳዲስ ህዋሶች የሚከፈልበት ሂደት ሴፕተም የሚባል ፓርቲሽን ወይም አካፋይ መዋቅር ምስረታን ያካተተ ነው። ይሄ ሴፕተም የተባለው አካፋይ ወላጅ ህዋስን ወይም ደግሞ ማዘር ሴል የምንለውን ወደ ሁለት በዘረመል ተመሳሳይ ወደ ሆኑ አዳዲስ ህዋሶች ወይም ዶተር ሴልስ ወደሚባሉት ይለያያል። ሴፕተም የምንለው ይሄኛው ክፍል ማለት ነው። ፓርቲሽን ወይም ደግሞ አካፋይ ነው፣ ሁለቱን ህዋሶች የሚለይ ማለት ነው። እሺ አሁን ደግሞ ሴክሹዋል ሪፕሮዳክሽን ኢን ባክቴሪያ ወይም የባክቴሪያ ጾታዊ መራቦን እንመለከታለን። In conjugation, two cells of different mating types come together and genetic material is transferred from one to the other. በኮንጁጌሽን ሂደት የተለያየ ሜቲንግ ታይፕ ያላቸው ሁለት የባክቴሪያ ህዋሶች የተለያየ ሜቲንግ ታይፕ ያላቸው ማለት አንደኛው እንደ ዶነር ወይም እንደ ለጋሽ፣ ሌላኛው ደግሞ እንደ ሪሲፒየንት ወይም ተቀባይ መሆን የሚችሉ ማለት ነው። እነዚህ ሁለት ህዋሶች አንድ ላይ ይመጡና የዘረመል ቁስ ከአንዱ ማለትም ከለጋሹ ወደ ሌላኛው ተቀባይ ይተላለፋል። ይህ ሂደት ኮንጁጌሽን
ይባላል። In contrast to transformation and transduction, conjugation involves contact between two cells. ከትራንስፎርሜሽን እና ከትራንስዳክሽን በተቃራኒ ኮንጁጌሽን በሁለት ህዋሶች መካከል ያለ አካላዊ ግንኙነትን ያካትታል። ትራንስፎርሜሽን እና ትራንስዳክሽን ከኮንጁጌሽን በተጨማሪ ያሉ የባክቴሪያ የዘረመል ቁስ ማስተላለፊያ ዘዴዎች ናቸው። እነዚህ ሂደቶች በህዋስ መካከል የሚፈጠርን ቀጥተኛ አካላዊ ንክኪ የማያሳትፉ ሂደቶች ናቸው። Conjugation has been most extensively studied in the bacterium Escherichia coli. Conjugation ሂደት Escherichia coli በሚባለው ባክቴሪያ ውስጥ በሰፊው ተጠንቷል። In the Escherichia coli population, there are donor cells or F cells that have DNA that can be transmitted to recipient cells or F cells. በኢሸርኪያ ኮላይ ባክቴሪያ ስብስብ ውስጥ ሁለት ዋና የህዋስ አይነቶች አሉ። በሜቲንግ ታይፕ የሚለዩ ያልናቸው ማለት ነው ቅድም። አንደኞቹ ዶነር ወይም ለጋሽ ህዋሶች ወይም ደግሞ ኤፍ ፖዚቲቭ ህዋሶች ናቸው። ሌላኞቹ አይነቶች ደግሞ ተቀባይ ህዋሶች ወይም ደግሞ ኤፍ ኔጌቲቭ ህዋሶች ናቸው። ዶነር ሴልስ ወይም ለጋሽ ህዋሶች ወደ ተቀባይ ህዋሶች ሊተላለፉ የሚችል ዲኤንኤ ያላቸው ህዋሶች ናቸው። F cells have a DNA sequence known as the F factor. F stands for fertility, that is necessary for a bacterium to serve as a donor during conjugation. F cells የምንላቸው F factor በመባል የሚታወቅ F fertility የሚለውን ነው የሚወክለው። F factor በመባል የሚታወቅ የዲኤንኤ ሲኳንስ ወይም ቅደም ተከተል ያላቸው ናቸው። F factor በኮንጁጌሽን ሂደት ጊዜ ለባክቴሪያው ዶነር ወይም ለጋሽ ሆኖ ለማገልገል አስፈላጊ ነው። The F factor, which consists of about 20 genes, can be in the form of a plasmid or it can be part of the DNA in the bacterial chromosome. F factor የተባለው የዲኤንኤ ሲኩዌንስ ወደ 20 ጂንስ ወይም ዘረመሎችን ያካትታል። F factor በባክቴሪያ ውስጥ በተለያየ ይዘት ወይም ሁኔታ ሊገኝ ይችላል። አንደኛው በፕላዝሚድ መልክ ነው። ፕላዝሚድ የምንለው ከባክቴሪያው ክሮሞዞም የተለየ ትንሽዬ ክብ የዲኤንኤ ቁራጭ ነው። ስለዚህ ኤፍ ፋክተርን በፕላዝሚድ መልክ ልናገኘው እንችላለን። ወይንም ደግሞ የባክቴሪያው ክሮሞዞም ወይም ዘረመል ዲኤንኤ ክፍል ሆኖ ሊገኝ ይችላል። Genes encode enzymes essential for transferring DNA. Certain F genes encode 6 pili long hair-like extensions that project from the cell surface. የኤፍ ፋክተር ጂንስ ወይም ዘረመሎች ዲኤንኤን ለማስተላለፍ አስፈላጊ የሆኑ ኤንዛይሞችን ለማምረት የሚጠቅሙ መረጃዎችን ይይዛሉ። የተወሰኑ የኤፍ ፋክተር ዘረመሎች ደግሞ ሴክስ ፓይላይ የሚባሉ ከህዋሱ የሚወጡ ረጅም ጸጉር መሳይ ቅጥያዎችን ለማምረት የሚጠቅሙ መረጃዎችን ይይዛሉ። The sex pilus recognizes and binds to the surface of an F cell, forming a cytoplasmic conjugation bridge between the two cells. ሴክስ ፓይለስ የተባሉት ጸጉር መሳይ ቅጥያዎች ኤፍ ሴሎችን በመለየት ከላዩ ላይ ይጣበቃሉ። እዚህ ጋር እንደምትመለከቱት ማለት ነው። ይሄም ደግሞ ሳይቶፕላዝሚክ ኮንጁጌሽን ብሪጅ በመባል የሚታወቅ መዋቅር በሁለቱ ህዋሶች መካከል ይፈጥራል። እዚህ ጋር የምታዩት ማለት ነው ኮንጁጌሽን ብሪጅ። ይህ ድልድይ በሁለቱ ህዋሶች መካከል የዘረመል ቁስ መተላለፍ እንዲኖር ያስችላል። The F plasmid replicates itself and DNA is transferred from donor to recipient bacterium through the conjugation bridge. ለጋሽ ህዋስ ውስጥ ያለው ኤፍ ፕላዝሚድ ራሱን ያባዛል። ከዛም በኮንጁጌሽን ብሪጅ ወይም ድልድይ በኩል የተባዛው ዘረመል ወይም ዲኤንኤ ከለጋሽ ወደ ተቀባይ ባክቴሪያ ይተላለፋል። F plasmids may also have other types of genes
including those that determine resistance to antibiotics። የኤፍ ፕላዝሚድ ዘረመሎች ዲኤንኤ ለማስተላለፍ አስፈላጊ የሆኑ ኤንዛይሞችን ለማምረት የሚጠቅሙ መረጃዎችን ይይዛሉ ብለናል። በተጨማሪም ሌላ አይነት ዘረመሎችን ሊይዙ ይችላሉ። እነዚህ ተጨማሪ ዘረመሎች ምንን ሊያካትቱ ይችላሉ? ለምሳሌ ጸረ ባክቴሪያ መድኃኒቶችን መቋቋም የሚያስችሉ ዘረመሎችን ሊይዙ ይችላሉ። እነዚህም ዘረመሎች በኮንጁጌሽን ጊዜ ወደ ተቀባይ ባክቴሪያ ሊተላለፉ ይችላሉ። አሁን ደግሞ ኮመን ባክቴሪያል ዲዚዝስ ወይም በባክቴሪያ የሚመጡ የተለመዱ በሽታዎችን እንመለከታለን። እዚህ ጋር ዲዚዝ በሽታው ምንድን ነው የሚለው አለ። ከዛ ኮዚቲቭ ኤጀንት ወይም በየትኛው የባክቴሪያ አይነት ነው የሚመጣው የሚለውን እናያለን። ዲስክሪፕሽን ኦፍ ኤጀንት ወይም ስለ ባክቴሪያው ገለጻ ይኖራል። ኦርጋንስ አፌክትድ በሽታው የትኛውን የአካል ክፍል ይጎዳል የሚለውን እናያለን። ከዛ ትራንስሚሽን መተላለፊያ መንገድ ወይም ደግሞ ቬክተር የባክቴሪያው አስተላላፊ ፍጥረት ምንድን ነው የሚለውን እንመለከታለን። የመጀመሪያው የባክቴሪያ በሽታ ምንድን ነው? ፐርተሲስ ይባላል። ይሄም የሚመጣው ቦርዴተላ ፐርተሲስ በሚባል ባክቴሪያ ነው። ይህ ባክቴሪያ ግራም ኔጌቲቭ ሮድ ሼፕድ ባክቴሪያ ነው። ግራም ኔጌቲቭ እና ግራም ፖዚቲቭ ባክቴሪያ ከዚህ በፊት በነበረን ክፍሎች ላይ ተመልክተን ነበረ። በአጭሩ ለማስታወስ ያክል ግራም ስቴኒንግ በሚባል የማቅለሚያ ሂደት የመጀመሪያ ደረጃ የማቅለሚያውን ቀለም በመያዝ ፐርፕል ወይም ደግሞ ሐምራዊ ቀለም የሚይዙት ግራም ፖዚቲቭ ባክቴሪያ ሲባሉ የመጀመሪያ ማቅለሚያውን ሳይሆን የሁለተኛ ማቅለሚያውን ቀለም በመያዝ ቀይ ወይም ደግሞ ሮዝ ሆነው ደግሞ የሚታዩት ግራም ኔጌቲቭ ባክቴሪያ ይባላሉ ብለን ነበር። ስለዚህ ይሄ ግራም ኔጌቲቭ ባክቴሪያ ነው። የተለያዩ የባክቴሪያ ቅርጾችን ማይተን ነበረ። ሮድ ሼፕድ ወይም ዘንግ ቅርጽ ያላቸው ባክቴሪያዎች አሉ። ስለዚህ ይሄ ባክቴሪያ ሮድ ሼፕድ ባክቴሪያ ነው። የሚያጠቃውም አፐር ሪስፓራቶሪ ትራክት ወይም የላይኛውን የመተንፈሻ አካላት ነው። መተላለፊያውም በአየር ነው የሚተላለፈው። ማለትም አንድ በዚህ በሽታ የተያዘ ሰው ሲያስል ወይም ሲያስነጥስ ባክቴሪያውን የያዙ ጠብታዎች ይለቀቃሉ። ስለዚህ ሌላ ሰው ወደ ውስጥ በሚተነፍስበት ጊዜ እነዚህ ጠብታዎች ሊገቡ ይችላሉ። ሁለተኛ የምናየው በሽታ ሜኒንጆኮካል ሜኒንጃይተስ ወይም ደግሞ ማጅራት ገትር የምንለው ነው። ናይሴሪያ ሜኒንጂቲድስ በሚባል ባክቴሪያ የሚመጣ ነው። ግራም ኔጌቲቭ ዲፕሎኮከስ ባክቴሪያ ነው። ዲፕሎኮከስ ባክቴሪያ ነው ማለት ጥንድ ሆነው የሚገኙ ስፌሪካል ወይም ክብ ቅርጽ ያላቸው ማለት ነው። የሚያጠቃው አፐር ሪስፓራቶሪ ትራክት ወይም የላይኛውን የመተንፈሻ አካላት እንዲሁም ደግሞ ሜኒንጅስ የሚባሉትን የአንጎል እና የአከርካሪ አጥንት መከላከያ ሽፋኖችን የሚጎዳ ነው። የሚተላለፈውም በኤር ወይም በአየር አማካኝነት ነው። ሶስተኛው በሽታ ቱበርክሎሲስ ይባላል። ቱበርክሎሲስ ማይኮባክቴሪየም ቱበርክሎሲስ በሚባል ባክቴሪያ የሚመጣ ነው። አሲድ ፋስት ባክቴሪያ ነው። አሲድ ፋስት ባክቴሪያ ማለት አሲድ ፋስት ስቴኒንግ የሚባል የቤተ ሙከራ የማቅለሚያ ዘዴ አለ። ይህም ዘዴ በህዋስ ግድግዳቸው ከፍተኛ የሊፒድ ይዘት ያላቸውን እንደ ማይኮባክቴሪየም ቱበርክሎሲስ አይነት ባክቴሪያዎችን ለመለየት ይጠቅማል። በዚህ ሂደት አሲድ ፋስት የምንላቸው ባክቴሪያዎች የመጀመሪያውን የማቅለሚያ ቀለም የሚይዙት ናቸው። ስለዚህ ማይኮባክቴሪየም ቱበርክሎሲስ አሲድ ፋስት ባክቴሪያ ናቸው። ቱበርክሎሲስ ወይም ቲቢ በዋነኝነት ላንግስ ወይም ሳምባዎችን ይጎዳል። ቦንስ አጥንቶችና አደር ኦርጋንስ ሌሎች የአካል ክፍሎችንም ይጎዳል። የሚተላለፈው በኤር ወይም በአየር አማካኝነት ነው። ሌላኛው ባክቴሪያል ዲዚዝ ታይፎይድ ፊቨር ነው። ታይፎይድ ፊቨር ሳልሞኔላ ታይፊ በሚባል የባክቴሪያ አይነት የሚመጣ ነው። ግራም ኔጌቲቭ እንዲሁም ሮድ ሼፕድ ወይም ዘንግ ቅርጽ ያለው ባክቴሪያ ነው። የሚጎዳውም ደግሞ ኢንተስቲን፣ አንጀት፣ ብለድ፣ ደም እና ጋልብላደር ወይም የሐሞት ከረጢትን ነው። የሚተላለፈውም ፉድ ኤንድ ዋተር በተበከለ ምግብና ውሃ ይተላለፋል። ሌላኛው በሽታ ኮሌራ ነው። ኮሌራ ቪብሪዮ ኮሌሬ በሚባል ግራም ኔጌቲቭ ሮድ ሼፕድ ባክቴሪያ የሚመጣ በሽታ ነው። የሚጎዳው ኢንተስቲን ወይም አንጀትን ነው። የሚተላለፈውም ደግሞ በኮንታሚኔትድ ፉድ ኤንድ ዋተር ወይም ደግሞ በተበከለ ምግብና ውሃ ነው። ሌላኛው በሽታ ቴታነስ ነው። ቴታነስ ክሎስትሪዲየም ቴታኒ በሚባል ግራም ፖዚቲቭ
ስፖር ፎርሚንግ አናኤሮቢክ ሮድ ሼፕድ ባክቴሪያ ነው። ስፖር ፎርሚንግ ማለት ስፖር የሚባሉ ከባድ ሁኔታዎችን መቋቋም የሚችሉ መዋቅሮችን የሚያመርቱ ማለት ነው። አናኤሮቢክ ናቸው ማለት ደግሞ ኦክስጅን በሌለበት አካባቢ የሚኖሩ ማለት ናቸው። በዋነኝነት የሚያጠቁት ነርቭስ አት ሲናፕስ ማለትም በዋነኝነት ሲናፕስስ የሚባሉትን በኒውሮንስ መካከል ያሉትን መገጣጠሚያዎችን ኢላማ በማድረግ የነርቭ ስርዓትን ነው የሚጎዳው። የሚተላለፈውም በሶይል ማለትም አፈር ውስጥ በሚገኙ የባክቴሪያው ስፖርስ አማካኝነት ነው። ሌላኛው በሽታ ሲፊሊስ ነው። ሲፊሊስ ወይም ቂጥኝ የሚመጣው ትሪፖኖማ ፓሊደም በሚባል ባክቴሪያ ነው። ስፓይሮኬትስ ወይም ጠምዛዛ ቅርጽ ያለው ባክቴሪያ ነው። ስኪን ቆዳና ካርዲዮቫስኩላር ኦርጋንስ ወይም ከደም ዝውውር ስርዓት ጋር የተያያዙ አካላት በዋነኝነት ልብና የደም ስሮችን ይጎዳል። የሚተላለፈውም ሴክሹዋሊ ነው ማለትም በጾታዊ ግንኙነት የሚተላለፍ የአባላዘር በሽታ ነው። ሌላኛው ባክቴሪያል ዲዚዝ ጎኖሪያ ወይም ጨብጥ የሚባለው ነው። ናይሴሪያ ጎኖሮሂ በሚባል ግራም ፖዚቲቭ ዲፕሎኮከስ ባክቴሪያ የሚመጣ ነው። የሚያጠቃውም ደግሞ ዩሬትራ ወይም የሽንት ቱቦ፣ ሰርቪክስ የማህፀን ጫፍ፣ ፋሎፒያን ቲዩብስ የማህፀን ቱቦዎች፣ ኤፒዲዲሚስ ደግሞ የሚባል በወንድ የዘር ፍሬ ጀርባ ላይ የተቀመጠ ጠምዛዛ ቱቦ ነው። እንዲሁም ደግሞ አይስ አይንና ፋሪንክስ ወይም ጉሮሮን የሚጎዳ በሽታ ነው። የሚተላለፈውም ሴክሹዋሊ ነው። በጾታዊ ግንኙነት የሚተላለፍ የአባላዘር በሽታ ነው። ሌላ የምናየው የመጨረሻ ባክቴሪያል ዲዚዝ ሌፕርሲ ነው። ሌፕርሲ ወይም የስጋ ደዌ በሽታ የምንለው ማይኮባክቴሪየም ሌፕሬ በሚባል ባክቴሪያ የሚመጣ ነው። ይህ ባክቴሪያ ቅድም እንዳየነው አሲድ ፋስት ምን እንደሆነ አይተናል። አሲድ ፋስት ባክቴሪያ ነው። የሚጎዳውም ደግሞ ስኪን ቆዳ፣ ቦንስ አጥንቶችንና ፔሪፌራል ነርቭስ የተባሉትን ማዕከላዊ የነርቭ ስርዓትን ከተቀረው የአካል ክፍል ጋር የሚያገናኙ ነርቮችን ይጎዳል። የሚተላለፈውም በኮንታክት ነው። ኮንታክት ሲባል እንደ መነካካት ወይም ማቀፍ ያሉ ግንኙነቶችን አይደለም። በዋነኛነት ካልታከመ ሰው ጋር ባለ የቅርብና ረዘም ያለ ጊዜ ግንኙነት ከአፍንጫና ከአፍ በሚወጡ የመተንፈሻ ጠብታዎች የሚተላለፍ ነው። Explain the causative agent, mode of transmission and prevention methods of chancroid, diphtheria, pneumonia, anthrax እና ሺጌሎሲስ የሚባሉትን በሽታዎች አምጪ የመተላለፊያ ዘዴና የመከላከያ ዘዴዎችን ግለጹ። ቻንክሮይድ የምንለው ሄሞፊለስ ዱክሬ በሚባል ባክቴሪያ የሚመጣ በሽታ ነው። የሚተላለፈው ሴክሹዋሊ ወይም በጾታዊ ግንኙነት የሚተላለፍ በሽታ ነው። የመከላከያ ዘዴዎችን ደግሞ ስንመለከት avoiding sexual contact with infected individuals በበሽታው ከተያዙ ሰዎች ጋር ጾታዊ ግንኙነትን ማስወገድና education on sexually transmitted infections በጾታዊ ግንኙነት ስለሚተላለፉ በሽታዎች ማስተማርና ግንዛቤ መፍጠር። ሁለተኛው ዲፍቴሪያ ነው። ዲፍቴሪያ ኮሪኔ ባክቴሪየም ዲፍቴሪ በሚባል ባክቴሪያ የሚመጣ የመተንፈሻ አካላትን የሚጎዳ በሽታ ነው። የሚተላለፈውም በሪስፓራቶሪ ድሮፕሌትስ ፍሮም ካፊንግ ኦር ስኔዚንግ በበሽታው የተያዘ ሰው በማሳልና በማስነጠስ በሚለቀቁ የመተንፈሻ ጠብታዎች የሚተላለፍ ነው። የመከላከያ ዘዴዎችን ስንመለከት ቫክሲኔሽን ክትባት፣ ጉድ ሃይጂን ፕራክቲስስ ጥሩ የንጽህና ልምዶችን ማዳበርና አይሶሌሽን ኦፍ ኢንፌክትድ ኢንዲቪዥዋልስ በበሽታው የተያዙ ሰዎችን ነጥሎ በማቆየት የበሽታውን ስርጭት መግታት ይቻላል። ሶስተኛው ኒሞኒያ ነው። ኒሞኒያ ቬሪየስ ባክቴሪያ በተለያዩ ባክቴሪያዎች ለምሳሌ ስትሬፕቶኮክስ ኒሞኔ እንዲሁም ደግሞ ሂሞፋይለስ ኢንፍሉዌንዚ በሚባሉ ባክቴሪያዎች እንዲሁም በቫይረስስ ኤንድ ፈንጋይ የሚመጣ በሽታ ነው። የሚተላለፈውም በሪስፓራቶሪ ድሮፕሌትስ በመተንፈሻ ጠብታዎች can be sprayed through direct contact with infected secretions
በበሽታው ከተያዙ ሰዎች የሚወጡ አካላዊ ፈሳሾች ጋር በሚፈጠር ቀጥተኛ ግንኙነት ሊሰራጭ ይችላል። የመከላከያ ዘዴዎችን ደግሞ ስንመለከት ቫክሲኔሽን ክትባት፣ ጉድ ሃይጂን ወይም ደግሞ ጥሩ ንጽህና አጠባበቅና ሄልዚ ላይፍ ስታይል ቾይስስ ቱ ቡስት ኢሚዩኒቲ የበሽታ መከላከልን ለመጨመር ጤናማ የአኗኗር ዘይቤ ምርጫዎችን መከተል። አራተኛው በሽታ አንትራክስ ነው። አንትራክስ ባሲለስ አንትራሲስ በሚባል ባክቴሪያ የሚመጣ በዋነኝነት ከብቶችን የሚያጠቃ ወደ ሰዎችም ሊተላለፍ የሚችል በሽታ ነው። የሚተላለፈውም በስኪን ኮንታክት በሽታው ከተጠቁ እንስሳት ጋር ባለ የቆዳ ንክኪ፣ ኢንሄሌሽን የባክቴሪያል ስፖርስ ወደ ውስጥ በመተንፈስ ጊዜ ወደ ውስጥ ሲገቡ፣ እንዲሁም ደግሞ ኢንጀስሽን ወይም ደግሞ የአንትራክስ ስፖርስ በውስጣቸው ያለ የተበከለ ስጋ ወይም የእንስሳት ምርቶችን በመመገብ ይተላለፋል። ፕሪቨንሽን ሜተድስ ወይም መከላከያ ዘዴዎችን ስንመለከት ቫክሲኔሽን ወይም ክትባት፣ ፕሮፐር ሃንድሊንግ ኦፍ አኒማል ፕሮዳክትስ ትክክለኛ የእንስሳት ምርቶች አያያዝ ወይም አጠቃቀም፣ እንዲሁም ፐብሊክ ሄልዝ ሜዥርስ ቱ ኮንትሮል አውትብሬክስ ወረርሽኞችን ለመቆጣጠር የተለያዩ የማህበረሰብ ጤና እርምጃዎችን መውሰድ። አምስተኛው በሽታ ሺጌሎሲስ ነው። ሺጌሎሲስ ሺጌላ ስፔሽስ ወይም ሺጌላ ምድብ ውስጥ ባሉ የባክቴሪያ ዝርያዎች ለምሳሌ ሺጌላ ዲሴንተሪያይ፣ ሺጌላ ፍሌክስነሪ በሚባሉ ባክቴሪያዎች የሚመጣ በዋነኝነት አንጀትን የሚጎዳ በሽታ ነው። መተላለፊያ መንገዱም ፊካል ኦራል ሩት ማለትም ባክቴሪያው የሚሰራጨው በበሽታው ከተጠቃ ሰው ከሚወጣ ሰገራ ወደ ሌላ ሰው አፍ ነው። ይህ ሲባል ሰገራ ውስጥ ያለው ባክቴሪያ በተለያየ መንገድ ምግብና ውሃን ሊበክል ይችላል። በዚህም የተበከለውን ምግብ በመመገብ ወይም ደግሞ ውሃ በመጠጣት ይተላለፋል። ፕሪቨንሽን ሜተድስ ወይም መከላከያ ዘዴዎችን ስንመለከት ጉድ ሃንድ ሃይጂን ጥሩ የእጅ ንጽህና አጠባበቅ፣ አክሰስ ቱ ክሊን ዋተር ኤንድ ሳኒቴሽን የንጹህ ውሃና ንጽህና አጠባበቅ አቅርቦት፣ እንዲሁም ሴፍ ፉድ ሃንድሊንግ ፕራክቲስስ ደህንነቱ የተጠበቀ የምግብ አያያዝ ወይም አጠቃቀም ልምምድ ነው። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም ቆዩኝ።